ሉሊት ሰው የለም ብላ ቼክ ለማድረግና ናታን ክላስ ለመግባት በሩን አንኳኳች። ናታን ደግሞ የራሱ የሚሆን ስራዎችን እየሰራ ነበረ። ከኤኒክ ፔስተሩ ጋር የተባበረውን በቤት ውስጥ መስራት እንዳለበት ከቤት እንዳልወጣም በሩን ዘግቶ እየሰራ ስለነበረ ለያፌት ደውላ በሩን አንቺ ስትንቀረፈፊ አላየሽውም እና ነው ወጥቶ ነው የሚሆነው። ቼክ አድርገሽ አስረግጠሽ አሁኑኑ ካልነገርሽኝ እገልሻለሁ አላት። ሉሊትም እሺ በቃ የቤቱን የግቢውን በር ቪዲዮ ቀርጸሽ ላኪልኝ ሲላትም ቪዲዮ ቀርጻ ልልክለት ስትል ቤዛ ደረሰችበት። ለእኔ ያልታየው በር ላንተ ከታየህ ይሄ ነው ቤታችን ብላ ቪዲዮ ቀርጻ ላከችለት። ግን ያፌት ስላስፈራራት ናታን ክለስ ሄዳ ስትቆረቁር ናታን ደግሞ ከውስጥ ስራውን እየሰራ ነበረ። ጸጥ አላት። ከዛም የእሱን ውስጥ ሚስጥር ለማወቅ በሩን ከፍታ ስትገባ ናታን ሉሊትን ሴት አርጎ ሲይዛት ያፌት ልኳት እንደሆነ እሱን እንድትከታተል እንዳደረጋትም ሁሉንም ነገር ተናገረች። አየሽ አሁን ናታን ሳልሆን ናኢፍ ነኝ። ይኸውልሽ አሁን እያንዳንዱን ነገር ከሱ ጋር የምታደርጊውን ነገር ወይም እሱ ለውሱ የውሸት መረጃ እየሰጠሽ ለእኔ ደግሞ የእውነት ማሰጭ ከሆነ እገልሻለሁ ሲላትም ሉሊትም ጥፍሬን አስነቅለኸኝ የለ ስለዚህ አንተን የሚችል የለም እሽ ብላ ተስማማች። ሌላኛው እንግዲህ አቤል ሰተት ብሎ ያፌት ቤት በመሄዱ በጣም ብዙ ችግር እየፈጠረ ይገኛል። ኤፍራታና ያፌትን እንዳጣላም ይፈልጋል። እናም ምን ልትሰራ መጣ ሲልም ያፌት እንደ ወንድሜ እኔ እኮ ብቻችንን መኖር ደበረን እና ቶሎ አብረህን ኑር ብላኝ ነው ሚስትህ አለው። አለ ኤፍራታም አደል ኤፍራታ ሲላት አቤል አይኗ ፈጠጠና አው አው አለች። ከዛም ያፌት ግን ነቅቶበታል። አይ እንደዛ አይመስለኝም አለ። አሁን ዛሬ እዚህ ደርና ነገ ብን ብለህ ተጧት ተነስተህ መሄድ አለብህ አለው። ከዛም ጠዋት አንተ ተነስተህ እልም በል የሚሆነውን ነገር እያየህ ነው አለችው። እዩልሽ ያጎቴ ሚስት አርፈሽ ብትቀመጭ ነው የምሻልሽ፣ ካልሆነ ግን ሌላ ችግር ነው የምታመጨው። በምን ሰዓት እንደሚፈጠር አታውቂም። ስለዚህ ብትከበር ይሻልሻል አላት። ከዛም ምን እኔው ራሴ ሲጥ አርጌ ነው የምገለህ ስትለውም ተነስ ቤት ስላስተካክል ነው አለችው። አሁን ቁርስ ስሪልኝ ማለት ምግብሽ ባይጣፍጥም የአጎቴ ሚስት ምግቧ ይጣፍጣል ብዬ አጋንንልሻለሁ አላት። በራሴ እጅ ሲጥ አርጌ ነው የምገለህ ስትለውም ከት ብሎ ሳቀባት። ነገር ግን ጽዮንና ዳግም አጥምደውታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ፓርት ይዘን መጥተናል ማለት ነው። እንግዲህ ዛሬ ሉሊት ሁሉንም ነገር አፍረጥርጣ ለናታን ተናግራለች። ምክንያቱም ናታን የለም ብላ እክላሱ ዘው ብላ ስትገባ ያፌት የላካትን ተልኮ ለማድረስ ስትል እራሷ ላይ ትልቅ ችግር ጠመጠመች። አሁን ሉሊት እውነትም ናኢፍ የሚባለው ትክክለኛ ነው ማለት ነው በማለትም እራሷን እያገናዘበች ትገኛለች። አሁን ጨንቋታል። ሌላኛው እንግዲህ ቤዛ ከናውድ ጋር በጣም ደስ የሚል የስፖርት ላይፎችን እያሳለፉ እያሉ ነገር ግን ወንድሙ ቶም በጭራሽ ለእናቱ ቪዲዮ ቀርጾ ይዞ ሄደ። ግን አሳየኝ ስትለውም በፍጹም ላሳያት አልቻለም። ደግሞ ወንድሜን ችግር ውስጥ ልክተተው፣ እውነት ይህን ፎቶማ ማሳየት የለብኝም የፈለገችውን ታርግ በማለትም ሸወዳት። ከዛ ፎቶ አንስተሃል ስትለው አላነሳውም አላት። ማነች ልጅቷ አለችው። እኔ አላቃትም ከሆነች ልጅ ጋር ወንድሜን ስፖርት ሲሰራ አገኘሁት አላት። ከዛ እሷ ምን አለችው? ኦው አላት። እና ፎቶውስ ስትለው እኔ ፎቶ አላነሳውም አስፈላጊ ነው ብዬ ስላላሰብኩኝ አላት። እንዴ ከመቼ ወዲህ ነው አንተ ደግሞ ፎቶ አስፈላጊ ነው ብለህ የምትተው አለችው። እኔ እንጃ አላት። ግን
እናቱን ከማግኘቱ በፊት ዳራን ስላገኛት ቾኮሌት ገዝቶ ቶምዬ እንዴት ነህ አለችው። ዳራም ደህና ነኝ፣ ደህና ነሽ ዳራዬ ብሎ ሰላም ብሎ ቸኮሌት ሰጣት። እሷም እሺ ብላ ተቀብላ ቁጭ ብለው እያወራው እናቲቱ መጣች። ምን ነው በዚህ በጠዋት አለች ዲያራ። አሁን አንዳንድ ከእናትሽ ጋር የምናወራው ነገር ስላለ አላት። እናቲቱ ስትመጣ አልሽም እንደ ትምህርት ቤት አለቻት። ልሄድ ነው ልሄድ ስር ቶም መጣ። ሰላም ልበለው ብዬ ቁጭ አልኩ አለች። በይ አሁኑ ውጪ አለቻት። ከዛ ደግሞ ቶምዬ ያመጣልኝ አለቻት። አለችና ዳራ ከወጣች በኋላ ተቆጣችው። ምን ችግር አለው እናቴ አለ። እናቴ እንዳትለይ ከዚህ በኋላ ከሌሎቹ ትሻላለ ብዬ ነው እንጂ እዚህ ቤት ማመጣ ባይሆን ኖሮ አሳያለሁ። ከዚህ በኋላ እዚች ቤት ድርሽ አትልም አለችው። እሺ ወንድሜ ከሆነ ሴት ጋር ስፖርት ሲሰራ አየሁት ደስ በሚል ሁኔታ። ምን እንዴት አልተመለሰም እስካሁን አለችው። አዎ ሴትዮዋ ማናት ስትለውም እኔ አላቅም ዝም ብዬ ልፍስል ነው አላት። ፎቶ አምጣ ስንትለውም አላነሳውም ሲላትም ቶሎ ፈጥነ ደርሰህ አንሳው አለችው። እሱም እሺ ብሎ ለመሄድ ሲል ግን አንቺ አሁን እናቴ ነሽ ፈጣሪ ሆይ ብሎ በትካዜ ቁጭ አለ። እሷም ጮኸችበት። ጽዮን እንግዲህ ከቢኒ ጋር በመታረቋ እሱም ጽዬ ከዚህ በኋላ ይሄን ነገር ላታደርጊ ቃል ግቢልኝ ራስሽን ላታጠፊ አላት። እሷም እሺ ብላ ቃል ገባችለት። በጣም እንደሚያፈቅራትም ነገራት። እሷም እንደዛው የቤዛም ናውድ እንዲሁም የጽ ቢኒም ባንድ ደወሉ። አምሽቶ ስለሄደ ቢኒም እንግዲህ ጠዋት ተነስቶ አናግሯት። ሲቀጥል ደግሞ እዛ ሶፋ ላይ ተኝቶ ገን ያገኘችው ምን ሆነህ ነው ስትለውም ማታም ሽቻላት ከማን ጋር ስትለው ከጽ ጋር ስትለውም አየህ ለውሳኔ ወይም ደግሞ ክርር ማለት ነገር እየከረረ ነው የሚሄደው። በእናንተ ምክንያት ልጅቷ ራሷን አጥፍታ ነበር አለችው። እናሱም እሺ በማለት እውነት ነው ጉድ ሆኜልሽ ነበር፣ ይሄን መቋቋም አልችልም ነበር ገንዬ አላት። ሌላኛው ነገር አሁን ቤዛ ከናውድ ጋር ከታየች ምንድን ነው የሚፈጠረው? የናውድ እናት በጣም አደገኛ ናት። ናታን አሁን በጥንቃቄ ስራውን እየሰራና ያፌት ሊያገኘው አልቻለም። እና አሁን አቶ ናታን ያፌት ማን እንደሆነ ግልጽ በግልጽ እንጋፈጣለን በማለትም ናታንም ቀጥሏል። አሁን መኪና ላይ ቁጭ ባለበት ሰዓት አቶ ናታን ኤፍራታን የሚጠብቅ ብዙ ወረቀት አለኝ የሚልም ቃል አወጣ ያፌት። ሌላኛው ነገር ደግሞ ያፌት እንግዲህ እየተናገራቸው ያለው በጣም ሀርድ ነገሮች ነው ለብቻው። ምን አስቦ ነው? አሁንም ናታን ላይ ብዙ ችግር የሚያመጣ ይመስላል። ሌላኛው እንግዲህ አቤልን ከዚህ ቤት ውጣ ሲለውም እኔማ ከዚህ አልወጣም እያለ እየተላላጠ ይገኛል። ግን እዚህ እንዳላይ አሁን ቁርስን በልተህ ከዚህ ቤት ውጣ አለው። ከዛ ኤፍራታንም አይ ይህን ነገር አየሻው አይደል ሲላትም አይ እንግዲህ አይመለከተኝም፣ ከዚህ በላይ ምንም ማድረግ አልችልም፣ በቃ እኔ የምችለውን አድርጋለሁ አለችው። እዩልሽ የሚያስፈልገው ነገር ባልጠበቅሽው ሰዓት የሆነ ነገር ይፈጠራል፣ እመኝኝ። እንዴት እሱን እና ታዲያ ምን ላድርግ ብላ ጮኸችበት። ኤፍራታ ስትሳቀቅ ያስተዋለው ያፌት እሺ እውነት ሚስት በጣም ባለሙያ ናት አጎቴ አለው። አሁን ከዚህ ቤት ውልቅ በል፣ ሌላ ሰው ቢመጣ ምንም ችግር የለብኝም እቀበለዋለሁ፣ አንተን ግን በፍጹም አለው። እንዴት እንተ እኛ ቤት ስትመጣ እናቴ በደስታ ነው የምትቀበለ፣ እኔም እንደዛው፣ ምን ችግር አለው ብመጣ አለው። በፍጹም ኮተትን ይዘህ ውጣ ሲለውም እንዴ ለምንድን ነው የምጠላኝ አጎቴ አይደለ እንዴ አለው። ከዛም ተናግሬያለሁ፣ አሁን ኤፍራታን ቶሎ ውጭ በላት አለ። ከዛም ኤፍራታን ኮተትን ይዘህ ውጣ፣ እኔና ያፌት ስራ ቦታ ልንሄድ ነው አለችው። ከዛም አይደል ሲያምርሽ ይቀራል በማለትም እንግዲህ አቤል ኤፉዬን እያስጨነቃት ይገኛል። ኤፍራታና ያፌት ደግሞ ስራ ቦታ ሄዱ። ስራ ቦታው እንግዲህ ምንድን ነው እሱ የሚሰራውን ወንጀል ሊከታት ነው ወይስ ሌላው ነገር ምንድን ነው? በጣም ያሳዝናል። ኤፍራታ አሁን በአቤል በጣም ተናዳለች፣ ልትታገሰው አትችልም።
ዳግምና ጽዮን ደግሞ አሁን አቤልን ወጥመድ ውስጥ የምትከተዋል ልጅ ቀጥረዋት ስትቀርባቸው ኢፉዬና ያፌት መኪና ላይ በሆኑበት አጋጣሚ ጽዮን ደወለች። ከዛም የት ነሽ አለቻት። አቤል ቤት ነው አለች። እኔና ያፌት ቤት አይደለሁም ወደ ስራ እየወጣሁ ነው አለች ፍራታም። ከዛ አቤል ቤት ነው እንዳልተመቻ ታወቀች። ከዛ ያፌትም ኤፍራታን መመልከት ጀመረ። ኤፍራታም ተኮሳተረች። ከዛም በዛ አጋጣሚ ልጅቷ ስትመጣ ጽዮን ኢፉዬ ጆሮ ላይ ዘጋችባትና ጥላት ሄደች። ከዛም ኤፍራታ ግራ ተጋባች። አሁን የሉሊት ተራ ነው። ሉሊት እንግዲህ ቪዲዮ ቀርጻ ቤቱን ላከችለት ለያፌት እና ቪዲዮ እየቀረጸች ያለ ቤዛ ከስፖርት ቦታ ስትመጣ በሩ ላይ ያገኘቻት። ስፖርት እንዴት ነው ቤዝ አለቻት። ምን አገባሽ የማይመለከትሽን አትቀባጥሪ አንቺ ሴትዮ አለች። እኔ እኮ አደነኩሽ እንጂ ስፖርቱ ተመችቶሻል ነው ያልኩሽ። ለምን ትቆጫለሽ? ለምን እኔ ምልሽ ቤዝ ናታን የት ነው? እዚህ አላደረም ወይስ ወጥቶ ሄዷል አለቻት። እሱን አይመለከትሽም። እሺ ናታንን ወደ ስራ፣ አንቺ ደግሞ ወደ ስፖርት፣ ስራውን ለናታን አለቻት። አንቺ ሴትዮ ለምን አታርፊም በማለትም ጮኸችባት። ናታን ግን እቤት ውስጥ ቁጭ ብሎ ስራውን እየሰራ ነበር። ቤዛም ጥላት ወደ ውስጥ ስትገባ በጣም ተናደደችና ጥላት ገባች ሉሊትን። ሉሊት አሁን ያፌት ደውሎ ስላስጨነቃት ላንተ ለእኔ የማይታየ በር ላንተ ከታየ ብላ ይሄው ብላ ቪዲዮን ቀርጻ ላከችለትና ክላሱ ለመግባት አልቻልኩም ቁልፉ የለኝም አለች። የሆነ ቁልፍ ፈልጋ ከፍታ ለመግባት መጀመሪያ ስትቆረቆር ጸጥ አለ ናታን። ከዛም ቀጠለችና እንግዲህ አማራጭ የላትም በሩን ከፈተችው። በዛን ሰዓት ናታን ከውስጥ ስለነበረ ከፍታ ስትገባ የያፌት ተልእኮ እንዳለባት አወቀ። ሴት አርጎ ያዛት። ቻናሉን ሰብስክራይብ እያደረጋችሁ